ሰላም ጋይስ ዛሬ ደግሞ የድሮ ጌሜን ነው እና ሪቪው እናደርገዋለን ከጋናዊ ጋር ነው እና እኔ 942 ነኝ እሱ ደግሞ 1122 ነው። ከዛ እሱ ዋይት ነው እኔ ብላክ ነኝ። ፐርሰንታይሉ እሱ 77.3 ነው። አኪሬሲው እኔ ደግሞ 91.9 ነው። አሪፍ ጌም ነው። ከዛ ስታርት ሪቪው እንለዋለን። ከዛ ምን አይነት ጌም ልትጫወተን እሱ አሁኑን በኤፍ4 ነው ኦፕን ያደረገው ሰው እኔ ደግሞ G6 ኦፕን አደረኩኝ። ከዛ በኋላ እሱ ናይቱን ያወጣው ናይቱን ሲያወጣ እኔ ቢሾፔን ነው ያወጣሁት። ይሄንን ቦታ አታክ ማድረግ ጀመርኩኝ። ከዛ በኋላ እሱ ሌላኛው ፓውን ከፊት ለፊት ያወጣውን ፓውን ፕሮቴክት ለማድረግ ከፈተ። በዛው የኩዊኑን መንገድ ከፍቶ ናይቱን ፕሮቴክት ማድረግ ይችላል። ከዛ ናይቴን አወጣሁኝ እኔ። ከዛ እሱ ፓውኑን አወጣ በእኔ በኩል ያለውን ማለት ነው። ከዛ በኋላ ከፈትኩ ናይቴን ያወጣሁት ቀጥታ ናይቴን አታክ ማድረግ ጀመረ። ናይቴን አታክ ሲያደርግ መንገዱን ከፈትኩኝ ለቢሾፕ መውጫ። ከዛ በኋላ ናይቴን በላሁት ቢሾፑን አወጣ። አሁን ይሄንን ፓስ አታክ እያደረገ ነው ማለት ነው። ከዛ በኋላ እኔ ይችኛውን ቢሾፔን አወጣሁኝና ካስል ዳይሬክት ፕሪቨንት አደረኩትኝ። ከዛ ፓውኑን ፑሽ አደረገ። ከዛ በኋላ ካስል አደረኩኝ። ከዛ እሱን ካስል አደረገ። ከዛ ናይቴን ወደዚህ አመጣሁት ከዚህ ወደዚህ ይሄ ፓስ ተከፈተ ማለት አሁን ቢበላኝም እበለዋለሁ። እሱ ኢግኖር አድርጎት ከፈተ ናይቱን ሲወጣ ብለንደር ሆነ። አይ ሃቭ ቱ ቴክ ኢት በላሁት። ከዛ በሩኩ አታክ አደረገ። ወደ ቦታው መለስኩትኝ። ከዛ በኋላ ኩዊኑ ሙቭ አደረገ። ፓውኔን ፑሽ አደረኩ። በፓውኑ ድጋሚ ፑሽ ሲያደርግ ይሄኛውን ፓውን በላሁትኝ። ከዛም በኋላ እሱ ፓውኔን አልበላኝም። አሁንም ፓውን በላሁትኝ። ከዛ ፎርክ አደረኳቸው። እዚጋ ፎርክ አድርጌያቸው ነበር ኩዊኑ አባትኖር ማለት ነው። ከዛ በኋላ በኩዊኑ በላኝ። በሩኬ አታክ አደረኩ ኩዊኑን ድጋሚ ወደዚህ ሄደ። አሁን ኩዊኔን አወጣኋትኝ ወደፊት። ከዛም በኋላ ሩኬን አታክ ማድረግ ጀመረ። ከዛ ሩኩን በዚህ ፕሮቴክት አድርጎታል። ሩኩን በላኝ በናይቱ ድጋሚ ናይቱን አታክ ማድረግ ጀመርኩኝ። ሌላ ነገር ሙቭ ቢያደርግ ቼክ ሜት ነው የሚሆነው። ናይቱን ፕሮቴክት አደረገ። ከዛ በኋላ ድጋሚ እኔ ይሄኛው ናይቴን አንቀሳቀስኩትኝ። ከዛ በኋላ ናይቱ ሙቭ አደረገ። ይሄኛው ናይቴን አታክ አደረገ ማለት ነው። ከዛ በኋላ በቢሾፕ ይበላውትኝ። ከዛ በፓውኑ ይበላኛል። በፓውኑ ሲበላኝ ቀጥታ ሩኩን አታክ ማድረግ ጀመርኩኝ። ከዛ ኪንጉን ሙቭ አደረገ። ፕሮቴክት ማድረግ ጀመረ ሩኩን ማለት ነው። ከዛ ሩኩን በላውትኝ ሩኩን። ከዛ በኋላ በላት የኔን ሩክ በኩዊኔ ሄድኩኝ። ከዛ በኋላ በናይቱ ሄደ። ይሄኛውን ፓዝ ፕሮቴክት አደረገ ማለት ነው። ከዛ በኋላ ወደዚህ እንዳልሄድ ፕሪቨንት አደረገ። ከዛ ቼክ አስባልኩትኝ። ከዛ በኋላ አሁን እዚህ ጋር እንደውም ይሄን ሙቭ ቢያደርግ ፎርክ ያደረገን ነበር። በላውትኝ በላይ ይሄኛውን በላይ ማለት ነው። አሁን እዚህ ጋር የተሳሳተው ነገር ቢኖር ይሄን እንዳልበላ ፕሮቴክት ማድረግ ይችላል ነበር፣ ግን እሱ ወደዚህ ሄደ። በላውት አሁን ምን ማድረግ ይችላል? ቼክ አስዋለኝ ሄድኩኝ። ወደዚህ ሄደ። ተሳሳተ። እዚህ ጋር ምን አደረኩኝ? ቼክ ሜት that's the end. Chill and play chess.